በዘንድሮ የበጋ መስኖ ስንዴ ከ140 ሄክታር በላይ መሬት መልማቱን የምዕራብ አባያ ወረዳ ግብርና ጽሕፈት ቤት አስታወቀም። ተጨማሪ ያለን በወረዳው በበጋ መስኖ ስንዴ ካለሙት አርሶ አደሮች መካከል የቆላ ሙልአቶ ቀበሌ አርሶ አደር ይርጋለም ተምትምና የሐመሳ ቀበሌ አርሶ አደር አመለ አልቶ ተጠቃሾች ናቸው። የዘንድሮ ቆላ ስንዴ ከአምናው የተሻለ መሆኑን ገልጸው የዘርፉ ባለሙያዎችና የአመራሩ ድጋፍና ክትትል እንዳልተለያቸው ተናግረዋል። ከበፊት ከምናመርተው ምርት በይበልጥ በዚህኛው ዓመት በጣም ጥሩ ነው ብዬ ነው መገመተው። ለዚህ ምርት መድረስ ውጤታማ እንዲሆን ያው የነሱ ክትትል የነሱ ማበረታታት የነሱ ማጠንከር ከኬሚካል አንስቶ ከግብአት አንስቶ ማንኛውንም በቃ ድጋፍ ሳፖርት እያደረጉ በደንብ እንዳመርትና ተነሳሽነት ያደረጉኝ እነሱ ናቸው። ግብርና ባለሙያዎች በጣም ከባድ ስራ ሰርተዋል ማለት ይቻላል። ኢነስ ለምን ሰርቼ ማሳየት አልችልም በሚል ተነሳሽነት ነው ይሄን ስንዴ መዝራት የቻልኩና እኔን ራሱ አስደስቶኛል። ለካ ከሰሩ እንደዚህ ማድረስ ይቻላል፣ ከተሰራ ማድረስ ይቻላል። ከሰሩ የሰሩት ነገር ሁሉ ጠንካራ ከሆንክ ውጤታማ መሆን ትችላለህ። በኩታ ገጠም ማሳ መዝራት የምርት ብክነትን ለመቀነስ ከማገዙም በላይ ጥቅሙ ዘርፈ ብዙ እንደሆነም አስረድተዋል። አርሶ አደሩ በአካባቢው ያለውን የተፈጥሮ ሀብት በአግባቡ ተጠቅሞ ጠንክሮ የሚሰራ ከሆነ የምግብ ዋስትና ማረጋገጥ እንደሚቻል በበጋ መስኖ የሚለማው የቆላ ስንዴ ጥሩ ማሳያ መሆኑን የገለጹት አርሶ አደሮቹ በተለይ ከመስኖ አንጻር የሚታዩ ውስንነቶች የሚቀረፉ ከሆነ ወደፊት ከዚህ በተሻለ ሁኔታ ስንዴን በስፋት ማልማት እንደሚቻል ገልጸዋል። 5.5 ነው ስፋቱ ማሳው የሚታየው እና በእርግጥ አንዳንድ ቻሌንጆች ቢኖሩ ትንሽ የውሃ ችግሮች ቢኖሩም ያንን ያው ተቋቁመን ይሄንን ምርት ልናመርት ደርሰናል። አጠቃላይ አሁን ብዙ ማህበረሰብ ውሃ ገብ አካባቢ ላይ ኩታ ገጠም መስራት ብችል የሚመጣው ውሃ ኩታ ገጠም እየጠጣ ከሄደ ሰው ሊጠቀም ይችላል። በይበልጥ ሶላር ቢሆን የተሻለ ነው። በንዝል የሚታወጣው ፍጆታ ይቀንስልሃል፣ የተሻለ ታመርታለህ ማለት ነው። በወረዳው በዘንድሮ በጋ መስኖ 149 ሄክታር ማሳ በስንዴ ለማልማት ታቅዶ 143 ሄክታር ማሳ ማልማት እንደተቻለ የገለጹት የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ለማ ተሻገር ከእቅዱ አንጻር አፈጻጸሙ 96 በመቶ መሆኑን አስረድተዋል። የምርት ጥራትም ከአምናው የዘንድሮው የተሻለ መሆኑን ጠቁመዋል። ዘንድሮ አነሰ በዛ ከዘር ጀምሮ እያንዳንዷን ነገር ያው በደንብ እኛም እዚህ ታች ያሉ ቀበሌ ባለሙያዎችም ዞንም ወርደን በጋራ ክትትል እያደረግን ያው በጥሩ ደረጃ ነው ያለው። ስለዚህ አይ ቲንክ ያሰብነው ያቀድነው ግባችንን የመተንበት ሁኔታ ነው ያለው። ስለዚህ የተሻለ አፈጻጸም ነው ላይ የወረዳው ዋና አስተዳዳሪ አቶ ወርቁ ወልዴ በበኩላቸው በግብርናው ዘርፍ በልዩ ትኩረት ከሚሰሩ ተግባራት አንዱ የስንዴ ልማት መሆኑን ገልጸው በዚህም ጥሩ ለውጥ መታየቱን አብራርተዋል። በቀጣይም በአካባቢው የተጀመረውን የስንዴ ምርት በተሻለ ሁኔታ ለማልማት እንደሚሰሩ አረጋግጠዋል። አርሶ አደሩ ጋር መግባባት ላይ በመፍጠር በመነጋገር የማሳ ልየታም በማድረግ ስንዴን ቆላ ላይ ማምረት እንደሚቻል የታየበት አመት ነው ብዬ ነው የሚወስደው። ስንዴን በበጋ እናልማ ብለን ስናስብ በቅድሚያ ሊታሰብ የሚችለው የውሃ አማራጭ ነውና ከዛ አንጻር የስንዴ እቅዳችንን ስናቅድ መጀመሪያ የውሃ ፖቴንሻላችን የመለየት ስራ የተሰራበት ከዛ አልፎ በተለይ የትኛው ቀበሌ ላይ ስንዴ ብናለማ ውጤታማ እንሆናለን የሚለውን መነሻ እቅድ ተወስዶ ወደ 7 ያክል ቀበሌያት ላይ የውሃ አማራጮች ባሉበት ስንዴን ማልማት ችለናል ማለት ነው። ስለዚህ ውጤቱ ሲታይ እጅግ በጣም በተሻለ ሁኔታ ምርት እንደሚገኝ አሁን ያለው አዝመራ ያሳያል።
የጋሞ ዞን ግብርና መምሪያ የእርሻ ዘርፍ ኃላፊ አቶ ሻምበል ቦኩ በግብርናው ዘርፍ ከሚከናወኑ ዘርፈ ብዙ ተግባራት ውስጥ እንደ ሀገር የተጀመረውን የስንዴ ልማት ውጤታማ ለማድረግ እንደ ጋሞ ዞን በትኩረት እየተሰራ መሆኑንና በዚህም አበረታች ለውጥ እየታየ እንደሆነ በመጠቆም ዘንድሮ ቀደም ብሎ የተዘራው ስንዴ እየታጨደ ሲሆን ሌላውም ለአጨዳ መድረሱን አስረድተዋል። በጋ መስኖ ከምንከውናቸው ተግባራት መካከል አንዱ የበጋ መስኖ ስንዴ ነው። አገራዊ ኢኒሼቲቭ ነው። አዲስ ሀሳብ ነው። ይሄን ተቀብለን እንግዲህ ከዛሬ ከ3 ዓመት ጀምሮ በጥሩ ሁኔታ እያስከደን ነው። ቀድሞ የተዘሩት እንደ ቁጫ ወረዳ እነ ቦሮዳ ወረዳ በመናይበት ጊዜ አጨዳ ሁሉ የጀመሩበት ሁኔታ አለ። ከኋላ ደግሞ የተዘሩት ወደ ቆላ አካባቢ ወደዚህ ወደ ምዕራብ አባይ አርባ ምንጭ ዙሪያ አካባቢ ደግሞ እንደዚሁ ደግሞ የተዘሩ ስንዴዎች አሁን ኦልሞስት ደርሶ ለአጨዳ ዝግጁ የሆኑበት ሁኔታዎች አሉ።